መንፈስን በሚያድሱ ዝማሬዎቿ የምናውቃት ተወዳጇ ዘማሪ ሶፊያ ሽባባው በማህበራዊ የፌስቡክ ገጿ ላይ እጅግ አሳዛኝና አስደንጋጭ መልእክትን አጋርታለች። በህይወት ዘመኔ ለመኖር ሴተኛ ዳሪ እሆናለሁ ብዬ አስቤም ሆነ አልም ያላውቅም። እንኳን ልሰራው ቀርቶ ሰው ሲነካኝ ይደብረኛል። አሁን ግን የከፈለኝ ሁሉ እኔ ይዞ ይተኛል ስትል ያጋራችው መልእክቷን ከማጋራት አልፎ ብዙዎች ጋር እንዲደርስም ሼር ይደረግልኝ ስትል ጠይቃለች። ሆኖም መልእክቷ ብዙዎች በማህበራዊ ትስስር ገጽ ላይ ከወዲህ ወዲያ ሲያዘዋውሩት ተመልክተናል። ታዲያ እውን ብዙዎች በማህበራዊ ሚዲያ ላይ እንደሚሉት ዘማሪ ሶፊያ ሽባባው ሴተኛ ዳሪ ሆና ሲሆን ወይንስ ያለፈ ታሪኳ ይሆን ሲሉም ተደጋጋሚ ጥያቄዎች ወደ ሚዲያችን እየቀረቡ ስለሆኑ እኛም ጉዳዩን ከባለ ጉዳዩ ዘማሪ ሶፊያ ለማጣራት ጥረት ያደረገን ስለሆነ በዛሬው የዜና ሰዓታችን ጉዳዩን ከስር መሰረቱ አጣርተን ይዘናል። እናንተም በሚኖርን ጥቂት ደቂቃ በአብሮነት ቆይታችሁ የምታርሙት ይሆናል። አስከትለንም ተወዳጁ ዘማሪ በረከት ተስፋዬ አስደንጋጭና ያልተጠበቀ ውሳኔን አስተላልፏል። እግዚአብሔር ምስክሬ ነው፣ የኢትዮጵያ መንግስት ጥሪ ቢያደርግልኝ እገባለሁ፣ ለሀገሬ እዋጋለሁ ሲል በይፋ አቋሙንም ገልጿል። ታዲያ ገዳዩ ባልሽ ሟች ወንድምሽ በሆነ አይነት ነገር ላይ የወንጌል አማኝ ዘማሪ ተኩኖ የታየው ጉዳይም አነጋጋሪም ሆኗል። ዘማሪ በረከት ይህን የተናገረበት ምክንያት ምን ይሆን፣ መችና እንዴት ተናገረ የሚሉትን እኛም በዝርዝር በሚዲያችን ይዘንላችኋል። እንዲሁ በቆይታችሁ ታርሙታላችሁ። አስከትለን መካነ ኢየሱስ የትውልድ መካነ መቃብር ሆናለች። መካነ ኢየሱስ ቤተክርስቲያን ከአጸያፊው የግብረ ሰዶም እንቅስቃሴ በስተጀርባ እየፈጸመች ያለው ጉድም እየተጋለጠ ነው። ቤተክርስቲያን የጠፉ በጎችን የምትፈልግ ያሉትን በቤቱ ጸንተው እንዲቆሙ መሰረት መሆኗ ቀርቶ የወንጌል አማኙን ሊጨርስ ወጣቱን ሊያስበሉ ታጥቀው የተነሱም ይመስላል። የመካነ ኢየሱስ ቤተክርስቲያን ተግባርም እንዲሁ ተመሳሳይም ሆኗል። በቤተክርስቲያን ውስጥ ያሉ አገልጋዮቿ ጉድና ነውርም በይፋ በአደባባይ ተጋልጧል። መካነ ኢየሱስ ቤተክርስቲያን የፈጸመችው አስነዋሪ ተግባር ምን ይሆን፣ የደረሰባት ክስስ ምን ይመስላል የሚሉትን እንዲሁ በመረጃችን ይዘንላችኋል። በቆይታችሁ ታርሙታላችሁ። በተያዘ መረጃ የመካነ ኢየሱስ ቤተክርስቲያን ቄስ ከባድ ትችት ገጥሟቸዋል። ከሰሞኑ ስለ ሀብትና ድህነት በንጽጽር የተናገሩት ንግግርም ከፍተኛ ተቃውሞን አስነስቷል። በዚህ ላይም ያሳዝናል፣ እንደውም የብዙ ጠንካራ ክርስቲያኖች እምነት ተፈትኖ እውነተኛ ደስታቸውና ሰላማቸው ክፉኛ የተነጠቀው ሀብት በማጋበስ ውስጥ ነው በማለትም ጌታውን ሄራሞ በጉዳዩ ላይ አስቸኳይ ምላሽን ሰጥቷል። ጉዳዩን እኛም በዝርዝር ይዘናል። እንዲሁ በቆይታችሁ ታርሙታላችሁ። በስተመጨረሻም ለሀገራችን ኢትዮጵያ እግዚአብሔር በረከት አድርጎ ካስነሳቸው አገልጋዮችና ነቢያት መካከል ስማቸው በቀደምትነት የሚጠራው ሀገራዊ እንዲሁም ዓለም አቀፋዊ ትንቢቶችን ሲያስተላልፉ የምናደምጣቸው የወንጌል አርበኛ የእግዚአብሔር ሰው ክቡር ዶክተር ቄስ ቶሎሳ ጉዲና በዚህ ጊዜ ለኢትዮጵያ የሚያስፈልጋ ታድሶ ነው። ታድሶ የእግዚአብሔር ምሕረትና እድል ነው። የዘመኗ ቤተክርስቲያን ያስፈልጋታል። እንደ ጥንት አባቶች ጠንክረን መቆም ያስፈልገናል። ዛሬ ላይ ቤተክርስቲያን ነው የማይባል ችግር ውስጥ፣ ውድቀት ውስጥ፣ ግራ መጋባት ውስጥ ነው ያለችው። ጌታ እግዚአብሔር የሚጸየፋቸው ኃጢያቶች እንደ ኖርማል እየተስተናገዱ ነው። ግብረ ሰዶም ኃጢያት ነው ማለት እየተፈራ መጥቷል። ማንም ከምንም መለየት አልቻልንም። በዚህ ከባድ ጊዜ ግን አንድ ተስፋ ብቻ አለን ሲሉም ክቡር ዶክተር ቄስ ቶሎሳ ጉዲና መልእክታቸውን አጋርተዋል። የክቡር ዶክተር ቄስ ቶሎሳ ጉዲና መልእክት ምን ይሆን፣ ጌታ እግዚአብሔርስ በሳቸው የተናገረን ምን ይሆን የሚሉትንም በመረጃችን ይዘናል። በቆይታችሁ ካንደበታቸው ታድሙታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ መካነ ኢየሱስ ቤተክርስቲያን የትውልድ መካነ መቃብር እየሆነች መምጣቷ እየተነገረ ይገኛል። የወንጌል አማኙን በባህር ሊጨርሱትም ነው። የመካነ ኢየሱስ ጉድ እየተጋለጠም ነው ተብሏል። መካነ ኢየሱስ አጋንንታዊ ምክር እያደረገች ነው። ክፉኛ ተቃውሞም እየቀረበባትም ነው። ቄስ ገመቺስ ደስታም ይቅርታ እንዲጠይቅ እየተጠየቀም ነው። መካነ ኢየሱስም ቄሶች ብላ የምትሾማቸው ጉድና ነውርም ከበስተኋላም እየተጋለጠም ነው። ከሰሞኑ የመካነ ኢየሱስ ቄስ ገመቺስ ደስታ ድህነት ሳይሆን ድሃ በሚል የዜጎችን ማንነት ጠቅሶ በመድረክ ሀብት ከሌላችሁ ምን ትጠብቃላችሁ? የምትጠብቁት የለም። ድሃ ሆናችሁ በምድር መቆየታችሁ አስፈላጊ አይደለም የሚል መልእክትም ማስተላለፉን ተከትሎ መካነ ኢየሱስ ከፍተኛ ተቃውሞም እየቀረበባትም ነው።
በዋናነት እንዲያለ ከወንጌል የተጋጨ ትምህርትም ያልዳኑትን ብቻ ሳይሆን ለዳኑ ጭምር በጣም ክፉ አጋንንታዊ አስተምሮም ነው። ከወንጌል እንቅፋትነት ባሻገር የወንጌል አማኙን ተስፋው የሆነውን ክርስቶስን ትቶ ለመበልጸግ ሲል በሌላው ሁሌም እንደሚታየው በስደት በባህር በበረሃ እንዲያልቅም አጋንንታዊ ምክር ነው። ይህ የመንግስት ጉዳይ ነው በማለትም በርካቶችም ከመረጃ ጋር ጉዳዩን እያደረሱን ይገኛሉ። በትምህርት ቤቱ ኖርማል ነው ሲባል በካምብሪጅ አካዳሚ በሁለተኛ ደረጃም ብዙ ነገር ኖርማል ነው እየተባሉ ይገኛል። ታዲያ አሁን ላይም የመካነ ኢየሱስ ቄስ የሆኑት ቄስ ዶክተር ገመቺስ ደስታም ስለ ድህነት የተናገሩት ንግግርን ተከትሎ መካነ ኢየሱስ የትውልድ መካነ መቃብር ሆናለች በማለትም በርካቶች ሀሳባቸውን በማህበራዊ ትስስር ገጽ ላይ እያጋሩ እንደሆነ ተመልክተናል። ታዲያ ከዚህ ጉዳይ ጋር ተያይዞ ኢንጂነር ጌታሁን ሄራሞ በገጻቸው ላይም እንዲህም አጋርተዋል። እንደውም የብዙ ጠንካራ ክርስቲያኖች እምነት ተፈትኖ እውነተኛ ደስታቸውና ሰላማቸው ክፉኛ የተነጠቀው ሀብት በማጋበስ ውስጥ ነው ሲሉም ተናግረዋል። ከሰሞኑ የመካነ ኢየሱስ ቤተክርስቲያን ቄስ ገመቺስ ደስታ ሀብት ሲኖር ሰው ሰላሙን ይጠብቃል፣ ሀብት ከሌላችሁ ምን ትጠብቃላችሁ? ምንም የምትጠብቁት ነገር የለም፣ ድሃ ሆኖ ምድር ላይ መቆየታችሁ አስፈላጊ አይደለም በሚል አይነት ምጸት በተሞላበት ሲያስተምር የነበረውን በተመለከተ ኢንጂነር ጌታሁን ሄራሞ ተከታዩን በገጻቸው ላይ ማስፈረዋል። ሰው መጀመሪያ ደስተኛ መሆን ያለበት በጌታ ነው። ሁልጊዜ በጌታ ደስ ይበላችሁ እንደሚል ቅዱስ ቃሉ ይህንን ደስታ ቀድሞ ያልተቀዳጀ ሺህ ጊዜ ሚሊዮነር ቢሆን እውነተኛን ደስታውን አይጎናጸፍም። የብዙ ቤቶች ባለቤት በመሆኑም ውስጥ ሆነ ቤት አልባ በመሆን ውስጥም ፈተና አለ። እንዲያውም የብዙዎች ጠንካራ ክርስቲያኖች እምነት ተፈትኖ እውነተኛ ደስታቸውና ሰላማቸው ክፉኛ የተነጠቀው ሀብት በማጋበስ ውስጥ ነው። ያሳዝናል ሲሉም በቄስ ዶክተር ገመቺስ ደስታ ንግግርም ማዘናቸው የሚገልጽ መልእክታቸውን እንዲህ ባለ መልኩም በማህበራዊ ትስስር ገጻቸው ላይ አስፍረው ተመልክተን እኛም ወደ እናንተ አደረስን። አስከትለና በእለቱ እጅግ አነጋጋሪ ወደ ሆነው መረጃችን ስናልፍ በህይወት ዘመኔ ለመኖር ሴተኛ ዳሪ እሆናለሁ ብዬ አስቤም ሆነ አልሜ አላውቅም። እጅግ መንፈስን በሚያድሱ ዝማሬዎቿ የምናውቃት ተወዳጇ ዘማሪ ሶፊያ ሽባባው ለብዙዎች ሼር እንዲደረግ ስትል መጠየቋን ተከትሎ መልእክቷ ብዙዎችም በማህበራዊ ትስስር ገጽ ላይ ከወዲህ ወደዚያ ሲያዘዋውሩ ተመልክተናል። እንኳን ልሰራው ቀርቶ ትራንስፖርት ላይ እንኳን ሰው ሲነካኝ ይወረኛል። አሁን ግን የከፈለኝ ሁሉ እኔን ይዞ ይተኛል። ስጋዬን ማርከስ ብቻ ሳይሆን መንፈሴም ቆሽሿል። የሚገርማችሁ ከጥቂት ቀናት በፊት ስራ ሆኖብኝ ከአንድ ባለሀብት ባለትዳር ሰው ጋር ነበር ያደርኩት። በቃ ችግር፣ ረሃብ፣ የኑሮ ውድነቱ ከአቅሜ በላይ ስለሆነ ይሄ አሁን ለመኖር የመጨረሻ ብቸኛ አማራጭ ስራም ነው። ግራ ስለገባኝ ነገሬን ከመጨረሻው ጀመርኩኝ እንጂ እኔ ኩዌት ነበር የምኖረው። ከ15 ዓመት ከኩዌት ቆይታ በኋላ አዲስ አበባ መጥቼ ንግድ ጀምሬ በጣም ጥሩ የሚባል ስራ እሰራም ነበር። ከኔ አልፎ 5 ልጆች ቀጥሬም ነበር። በመጀመሪያ ሱቄ ፒያሳ አካባቢ በልማት ፈረሰ። ከዚያም ወደ መገናኛ ሄድኩኝና ከባለፈው 2017 ዓመት ጀምሮም እንዴት ልስራ በግብር ያልሰራውትን በመጠየቅ አሳበዱኝ። ለማስረዳት በሞክር ማንስ ይረዳኝ? ያልሰራውበት 956 ሺህ ብር ተጠየቅኩኝ። እቃዬ ቢሸጥ እንኳን ይህን አክልም። በጣም መረረኝ። ሱቄን ዘጋሁት። እዳ ነበረብኝ። እሱን ከፍዬ ሰራተኞቼን በትኜ ያለችኝን እየበላው ተመልሼ ወደ ስደት ለመሄድም ፕሮሰስ ጀመርኩኝ። በዚህ መሃል ገንዘቤ እያለቀ መጣ። አንድ ቀን ግራ ገብቶኝ ዝም ብዬ መንገድ ላይ እንዳበደ ሰው ግራ ገብቶኝ ቆሜ ሳለው የመኪና ክላክስ እሰማም ነበር። ዞር ስል አንድ እድሜው ወደ 45 የሚጠጋ ጎልማሳ ሰው ልሸኝሽ አለኝ። አዎ ብዬ መኪና ውስጥም ገባው። በዚህም አንቺን የመሰለች ሴት ምን ሆነሽ ነው ይህን ስራ የምትሰሪው አለኝ። የቱን ስለው እንዴ አይዞሽ አትፍሪ ብሎኝ ጭኔንም ነካው። ሰውነቴን ወረረኝ። ሰውየው መልሶ ምንም ነገር ስትፈልጊ ደውይልኝ ብሎ ቁጥርም ሰጠኝ። ከሳምንት በኋላ የእውነት ስለቸገረኝ ደወልኩለት። ከዛን ጊዜ ጀምሮ ነበር ራሴን እንደ ሴተኛ ዳሪ ስሰራ ያገኘሁት። በቃ ኑሮ አስገድዶኝ ራሴን ለሽያጭ አቀረብኩት። ሰርቼ መኖርና ማኖር እየቻልኩ በግብርና በመንግስት ጫና ሴተኛ ዳሪ ሆንኩኝ። ይህ የኔ ብቻ ታሪክ እንዳይመስላችሁ። ዛሬ የቢሮ ሰራተኛ ሴት ነጋዴዎች፣ ወጣት ሴት ተማሪዎች ራሳቸውን እየሸጡ የሚኖሩባት ኢትዮጵያም ሆናለች።
ሰርቼ ልብላ ብትል እንኳን አትችልም። ስራ አሰሩህም እነማን እንዳትሉኝ የደረሰበት ብቻ ያውቀዋል። ይህን የምናገረው ትንሽ ተንፈስ እንዲለኝ በዛውም ስለ ካናዳ የምታውቁት አዲስ ነገር ካለ እንድትነግሩኝ ነው። ካስጨነኳችሁ ይቅርታ፣ ብቻ ያለውን ሁኔታ የሚረዳኝ ካለ በዛውም ኮሜንት አንብቤ ለመጽናናት ነው በማለትም ለብዙዎች ሼር እንዲደረግ ስትል መጠየቋን ተከትሎ መልእክቷ ብዙዎችም በማህበራዊ ትስስር ገጽ ላይ ከወዲህ ወደዚያ ሲያዘዋውሩ ተመልክተናል። ታዲያ እውን ብዙዎች በማህበራዊ ሚዲያ ላይ እንዳሉት እኛም እንደተመለከትነው ዘማሪ ሶፊያ ሴተኛ አዳሪ ሆና ይሆን ወይንስ ያለፈ ታሪኳ ነው በማለትም በርካቶችም በሚዲያችን ጥያቄ ሲያደርሱን ስለነበርም ጉዳዩን ለማጥራትም ዘማሪዋን ለማግኘት ያደረግነው ጥረትም ሊሳካ እንዳልቻለና ነገር ግን የቅርቧ ቤተሰብ ጋር አጭር ቆይታ እንዳደረግነው የፖስቱ ባለቤት እሷ እንዳልሆነችና መልእክቱ የተፖስተውም የፌስቡክ ገጿ የሷ እንዳልሆነ በተጨማሪም የሷ የፌስቡክ ገጽም ከላይ የምትመለከቱትን ተከታይ እንዳለው በየሚዲያው እየተሰራጨ ያለው ዜና የሐሰት ስለመሆኑ ለሚዲያችን አጋርተውናል። በመልእክታቸው አያይዘው እንደገለጹትም ከሆነ ከእንደዚህ አይነት የሐሰት መረጃ ምዕመኑ እንዲጠነቀቅ እየተናገሩ ሲሆን አክለውም እውነቱን ከባለ ጉዳዩ አንደበት ማጥራት አለባቸው ሲሉም ሻሎም ሚዲያን በማመስገንም መልእክታቸውን አድርሰውናል። ታዲያ አድማጭ ተመልካቾቻችን እናንተም እንደምትመለከቱትና እንደምታዩትም እጅግ በርካታ የሐሰት መረጃዎች ከወዲህ ወደዚያ በታዋቂ ግለሰቦች ስም በመጠቀም እየተሰራጩ በመሆንም እናንተም ከእንደዚህ አይነት ከሚወራ ሐሰተኛ መረጃም እንድትቆጠቡና አድማጭ ብቻ እንዳትሆኑ የተወራው ሁሉ እውነት እንዳልሆነ ከዛሬው ዝግጅታችን እንድትገነዘቡ በመፈለግ ይህንን መረጃ እንዲባለ መልኩ ወደ እናንተ አድርሰናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ተወዳጁ ዘማሪ በረከት ተስፋዬ አስደንጋጭና ያልተጠበቀ ውሳኔን አስተላልፏል። ዘማሪ በረከት ተስፋዬ ይዘምታል ወይንስ የመዝመት ሐሳቡን ትቶት ይሆን? የኢትዮጵያ መንግስት ጥሪ ቢያደርግልኝ እገባለሁ፣ ለሀገሬ እዋጋለሁ፣ እግዚአብሔር ምስክሬ ነው በማለትም ዘማሪ በረከት ተስፋዬ ወደ ጦርነት ለመግባትም በቋፍ እንዳለ የሚገልጽ መልእክት በማህበራዊ ትስስር ገጹ ላይ ማጋራቱን ተመልክተናል። ከሰሞኑ በኢትዮጵያ መከላከያ ሜጀር ጀነራል ተሾመ ገመቹ በኩል አንድ ሀገራዊ ጥሪ ተላልፏል። ይኸውም የባህር በር ለማስመለስ ትውልዱ ይዘጋጅ የሚልም ነው። አሁን ማንሳት የፈለግነው ስለ ጥሪውና የህዝቡ ምላሽ ምን ነበር የሚለውን አይደለም። ከሚዲያችን አንጻር እዚህ ስለዚያ ማንሳት የኛ ኃላፊነት አይደለም። ይህን ግን መነሻ ያደረግነው ከጥቂት ዓመታት በፊት ከሽግግር ጋር ተያይዞ መንበረ ስልጣን አልለቀኩም አልቀበልም በሚለውና ተቀበል በሚል የተፈጠረው አለመግባባት ለሰላም ሙከራ ቢደረግም የንፈታተሽ ግፊትም በማየሉ ለሁለት ዓመት ገደማ በዘለቀው ግጭትም በአንድ ሀገር አንድ ህዝብ ጎራ ከፍሎ ሲቀጣቀጥበት የነበረው የቅርብ ታሪካችን ነው። መነሻ ሐሳባችን ይህ ስላልሆነ ይህንን እዚሁ ጋር እንዝጋው። ታዲያ በወቅቱ ከፍተኛ የህዝብ ተቀባይነት ተሰሚነትና ትልቅ ክብር ያላቸው የተባሉ የሃይማኖት አባት መሪዎች ከየትኛውም የህብረተሰብ ክፍልም ሆነ ተቋም የሚመሩትን ተከታያቸው እንደየእምነታቸው በመሪነት በአባትነት ለጋራ ጸሎት በመጥራትም መጸለይ፣ መገሰጽና ለሰላም የተሻለ ነው ያሉትን አማራጭ ሁሉ በመጠቀም ጥረት ማድረግ በዋናነት ከነርሱ የሚጠበቅ ሆኖ ሳለ ዝም ቢሉ እንኳን ጥሩ ነበር። ግጭቱን ከመግራትና እንዲቆም ከመትጋት ይልቅ እንደውም ከአንድ ከፍተኛ የጦር መሪ የጦር መኮንን ባልተናነሰ የጦሩን ዋነኛ ጎሳሚ ሆነው የተገኙበት ሃይማኖቶችና የሃይማኖት መሪ የተባሉትም በስም ካጠለቁት ማዕረግና በካባ ከተሸፈነው ማንነታቸው ጀርባ የእያንዳንዱ ነውር ጉድ የገለጠ በአንድ በኩል ጥሩ አጋጣሚም ነበር። የሌሎች ሃይማኖት መሪዎችና ተከታዮች በዚያ ጦርነት ግዙፍ ነገሮች ቢሆኑም ወደሚመለከተና ወደ ራሳችን ወደኛ ስንመለስ በወቅቱ ዘማሪ በረከት ተስፋዬ እንዲህ ብሎም ነበር። እግዚአብሔር ምስክሬ ነው። የኢትዮጵያ መንግስት ጥሪ ቢያደርግ እገባለሁ፣ ለሀገሬ እዋጋለሁ። እግዚአብሔር ምስክሬ ነው። የኢትዮጵያ መንግስት ጥሪ ቢያደርግልኝ እገባለሁ፣ ለሀገሬ እዋጋለሁ ሲል በይፋ ከወንጌል አማኞች ቤት አቋሙን በግል ሲገልጽ ከተጠራም ሄዶ ውጊያ እንደሚገጥም ሲናገር ቅስቀሳ ፕሮፓጋንዳም ሲሰራም ነበር። በአንድ ሀገር ህዝብም ማን ማንን እንደሚወጋ ባይታወቅም ገዳዩ ባልሽ ሟች ወንድምሽ በሆነ አይነት ነገር ላይ የወንጌል አማኝ ዘማሪ ተውኖ የታየው ጉድም ነው። ስናጠቃለለው አሁን ላይ ደግሞ የባህር በር ለማስመለስ ትውልዱ ይዘጋጅ የሚል ጥሪ ቀርቧልና ወንድማችን ዘማሪ በረከት ተስፋዬ እንደቀደመው መንግስት ጥሪ ቢያደርግልኝ ለሀገሬ እዋጋለሁ የሚል ምላሽ ወይንስ እኔ የብዙ ቤተሰብ አስተዳዳሪ ነኝ ይልስ ሲሆን?
ዛሬስ ለኢትዮጵያ ለመዝመት ያለው አቋም ምን ይመስላል የሚለውን መጠየቅ ወደድን በማለትም በርካቶች በማህበራዊ ትስስር ገጽ ላይ ለዘማሪ በረከት ተስፋዬ እንዲያለ ጥያቄ ቀርቦለትም ተመልክተናል። ታዲያ በዚህ ጉዳይ ላይ ዘማሪ በረከት ተስፋዬ የሚሰጠው ምላሽ ይኖር ይሆን ወይ የሚለውንም ተከታትለን ወደ እናንተ እናደርስ ይሆናል። በስተመጨረሻ ወደ ያዝርላችሁ መረጃችን ስናልፍ ለሀገራችን ኢትዮጵያ እግዚአብሔር በረከት አድርጎ ካስነሳቸው አገልጋዮችና ነቢያት መካከል ስማቸው በቀደምትነት የሚጠራው ሀገራዊ እንዲሁም ዓለም አቀፋዊ ትንቢቶችን ሲያስተላልፉ የምናደምጣቸው የወንጌል አርበኛ የእግዚአብሔር ሰው ክቡር ዶክተር ቄስ ቶሎሳ ጉዲና በዚህ ጊዜ ለኢትዮጵያ የሚያስፈልጋት ታድሶ ነው። ታድሶ የእግዚአብሔር ምሕረትና እድል ነው። የዘመኗ ቤተክርስቲያን ይህ ያስፈልጋታል። እንደ ጥንቶች አባቶች ጠንክረን መቆም ያስፈልገናል። ዛሬ ላይ ቤተክርስቲያን ይህ ነው የማይባል ችግር ውስጥ፣ ውድቀት ውስጥ፣ ግራ መጋባት ውስጥ ነው ያለችው። ጌታ እግዚአብሔር የሚጸየፋቸው ኃጢያቶች እንደ ኖርማል እየተስተናገዱ ነው። ግብረሰዶም ኃጢያት ነው ማለት እየተፈራ መጥቷል። ማንንም ከምንም መለየት አልቻልንም። በዚህ ከባድ ጊዜ ግን አንድ ተስፋ ብቻ አለን ሲሉም ክቡር ዶክተር ቄስ ቶሎሳ ጉዲና መልእክትን አጋርተዋል። መልእክታቸው ምን ይሆን? ያለን ተስፋስ ምን ይመስላል? ጌታስ ለሕዝበ ክርስቲያኑ ምን ሲል ተናገረ? የሚሉትንም ከአንደበታቸው እንድታደምጡት ጋበዝን። ታድሶ የሚያስፈልገን በክርስትና ሕይወታችን አግባብ ያለው እውቀት፣ አግባብ ያለው አቋም፣ አግባብ ያለው ሕይወት ምስክርነት፣ አግባብ ያለው ለውጥ፣ አግባብ ያለው ኑሮ ለእግዚአብሔር ክብር ለራሳችን ጥቅም እንዲኖረን ነው። ከዚህም ክርስትና ከባዶ ሃይማኖት ከፍረቢስ ሕይወት መውጣት ነው ታድሶ። እንዲሁም የወንጌል ሕይወት፣ የወንጌል ምስክርነት፣ የወንጌል ምሪት፣ የወንጌል ማስተዋል፣ የወንጌል ቅድስና፣ የወንጌል ብርሃን በእውነት እንዲኖረን ነው። በእውነት እንድንኖር ነው። ታድሶ የእግዚአብሔር ምሕረት ምልክት ነው። ታድሶ የእግዚአብሔር ትዕግስት ምልክት ነው። ታድሶ የእግዚአብሔር ቻይነት ምልክት ነው። ታድሶ በእግዚአብሔር ብቻ የሚቻል ሌላ እድል ነው። ሌላ ጥሪ፣ ሌላ ማባበያ፣ ሌላ ትዕግስት፣ ሌላ ልመና፣ ሌላ ግብዣ ነው። በታድሶ ግብዣ እያንዳንዳችንን እየለመነን እያባበለን ነው። እግዚአብሔር ሲያድሰን ታድሶ ሲያመጣ ናግደለን ብሎ ካለንበት እያወጣን እንደሆነ እንድንረዳ ያስፈልጋል። በታድሶ ዘመን በመንፈስ መመላለስ፣ በፍቅር መመላለስ የቅዱሳን መገለጫ ይሆናል። በታድሶ ዘመን በምሕረት መመላለስ፣ በጥበብ መመላለስ፣ በማስተዋል መመላለስ፣ በብርሃን መመላለስ የቅዱሳን መገለጫ ይሆናል። ምክንያቱም በታድሶ ዘመን የሚመራ የእግዚአብሔር መንፈስ ነው። የሚገዛ የእግዚአብሔር ፍቅር ነው። የሚሸከም የእግዚአብሔር ትከሻ ነው። የሚያስታጥቅ የእግዚአብሔር ቃል ነው። የሚያንበረክክ የእግዚአብሔር ፍርሃት ነው። የሚያድን የእግዚአብሔር ስም ነው። የሚያድስ የእግዚአብሔር ምሕረት ነው። ታድሶ በመዝሙረ ዳዊት ምዕራፍ 86 ቁጥር 15-16 ላይ አቤቱ አንተ ግን መሐሪና ርኅሩኅ አምላክ ነህ፣ መዓቲ የራቀ ምሕረትህም ለእውነትም የበዛ ወደ እኔ ተመልከት ማረኝም፣ ለባሪያ ኃይልን ስጥ፣ የሴት ባሪያንም ልጅ አድን ይላል። በሌላ ትርጉም ጌታ ሆይ አንተ ግን መሐሪና ርኅሩኅ አምላክ ነህ፣ ለቁጣ የዘገየ ምሕረትህ ታማኝነትህ የበዛ ወደ እኔ ተመልከት ማረኝም፣ ለባሪያ ኃይልን ስጥ፣ የሴት ባሪያንም ልጅ አድን ይላል። በሌላ አነጋገር ፍቅርህ፣ ምሕረትህ፣ ስጦታ፣ መንገድህ፣ ቸርነትህ፣ ማንነትህ፣ ስራ በሕይወቴ ይገለጣልና በሕይወቴ ሁሉ ነገር ይገለጥ ማለት ነው። ጸሎታችን መሆን ያለበት ጌታ በስሙ፣ ጌታ በስራው፣
ጌታ በምሕረቱ ጌታ በፍቅሩ ጌታ በዘመኑ በሕይወታችን እንዲገለጥ ነው። ውድ ወገኖቼ ታድሶ የሚያስፈልገን እውነተኛው የእግዚአብሔር ወንጌልና ኃይል በመካከላችንና በዘመናችን በሕይወታችን ለሕዝባችን ተገልጦ እንደ ጥንቶቹ ክርስቲያኖች መኖር፣ ማገልገል፣ መሰጠት፣ ማምለክ እንድንችል ነው። እንደ ጥንቶቹ ክርስቲያኖች ዛሬ በብዙ ቤተ እምነቶች ብዙ አብያተ ክርስቲያናት ብዙ አገልግሎቶች ይህ ነው የማይባል ችግር ውስጥ ነው ያለው። ይህ ነው የማይባል ውድቀት፣ ይህ ነው የማይባል ርኩሰት፣ ይህ ነው የማይባል ግራ መጋባት ውስጥ ነው ያለው። የሠራዊት ጌታ እግዚአብሔር የሚጸየፋቸው ኃጢአቶች ዛሬ እንደ ኖርማል እየተስተናገዱ ነው። ግብረ ሰዶማዊነት ኃጢአት ነው ብሎ መስበክ የሚያስከስስበት ዘመን መጣ። እንደ ጥፋት የማይቆጠሩ ምንን የማይባሉ የኃጢአት አይነት፣ የክፋት አይነት፣ የጣዖታት አይነት፣ የርኩሰት አይነት ስፍር ቁጥር የላቸው። ማንንም ከምንም መለየት የማይቻል ዘመን ነው። አንድ እድል ብቻ አለ፣ አንድ ተስፋ ብቻ አለ። ያም የጌታ ወደ ቤቱ መምጣት ነው። ዮሐንስ ወንጌል ምዕራፍ 2 ቁጥር 13 እስኪ ታወጣላችሁ። ጌታ ኢየሱስ ክርስቶስ ያደረገውን ነገር እናያለን። የዮሐንስ ወንጌል ምዕራፍ 2 ቁጥር 13 የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጦ አገኘ። የገመድም ጅራፍ አበጅቶ ሁሉም በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤቴ ቅናት ይበላኛል ተብሎ እንደተጻፈ አሰቡ እያለ ይቀጥላል። ምንድን ነው ጌታ ኢየሱስ ያደረገው? ጌታ ኢየሱስ ክርስቶስ በአዲሱ ምሕረት፣ በአዲሱ ቸርነት፣ በአዲሱ እይታ፣ በአዲሱ አከባበር ወደ እግዚአብሔር ቤተ መቅደስ መጣ። የተበላሸውን ነገር እነዚህን ነገሮች በሙሉ ምን አደረገ? አስወጣቸው። ጌታ በዚያን ዘመን እንዳደረገ ዛሬም በሚያውቀው መንገድ ወደ ቤቱ መምጣት አለበት። ታድሶ ያ ነው። ወደ ቤቱ መምጣት አለበት ጌታ። በዚህ ዘመን ያን ማድረግ የሚችል ደግሞ የመንፈስ ቅዱስ እሳት ብቻ ነው። ዛሬ በእግዚአብሔር ቤት ያለ ሸቀጣ ሸቀጥ፣ አስጸያፊ ነገር በብዙ አይነት መልክ የታጎረው በእውነት ይጸዳ ዘንድ የጥንቱ ጉብኝት፣ የጥንቱ እሳት ያስፈልጋል። የጥንቱ ጴንጤቆስጤ ያስፈልጋል። ታድሶ ያን እኔና እናንተ መታደስ አለብን። ምንም ጥያቄ የሌለው። የገሊት ጉዳይ አይደለም፣ የገሌ ጉዳይ አይደለም ወገኔ። ያንተ ጉዳይ ነው፣ ያንቺ ጉዳይ ነው፣ የቶለሳ ጉዳይ ነው። ያ እሳት መምጣት አለበት። በዚህ ቢሆን በዚያ የታድሶ እሳት እንደሚያስፈልገን የሚያውቅ ጌታ ዓመቱ የታድሶ ዓመት እንዲሆን በቤቱ ላይ በሕዝቡ ላይ አዋጅ አውጇል። አዋጁም በዚህ ዓመት በሕይወታችን በቤታችን ልባር በሕይወታችን በቤታችን በትዳራችን በጤናችን በክርስትናችን በእምነታችን በጉባኤያችን በምስክርነታችን ታድሶ እንደሚሆን ነው። ታድሶ
የማጸዳው አጸያፊ ነገር በእግዚአብሔር ቤት ከእግዚአብሔር መካከል የለም። አጸያፊ ነገር አሕዛብ የሚጸየፉት እኛው እንኳን የምንጸየፋቸው ከቁጥጥር ውጪ የሆኑ እግዚአብሔር የማይቀበላቸው እነዚህ ነገሮች እግዚአብሔር በተሐድሶ መንፈስ ሁሉን ሊያድስ ተዘጋጅቷል። በተሐድሶ ዘመን የእግዚአብሔር ዓይን የእግዚአብሔር ልብ ወደ እያንዳንዳችን ይሆናል። በተሐድሶ ዘመን የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር ፈውስ፣ የእግዚአብሔር በረከት ወደ እያንዳንዳችን ይሆናል። ወደ እያንዳንዳችን ይሆናል። እግዚአብሔር ለዘላለም ቸር ነው። እግዚአብሔር ለዘላለም አባት ነው። እግዚአብሔር አሁንም እስከ ዘላለምም ያኑና ሁሉን ነገር ያደርጋል። አዳምና ሔዋን ኃጢአት ሰርተው ከገነት ወደ ውጪ ከተጣሉ በኋላ ከእግዚአብሔር ይመጣ የነበረው መልእክት ወደ እግዚአብሔር የመመለስ የተሐድሶ መልእክት ነበር። ከአዳም ውድቀት ጀምሮ እስከ ዛሬ የሚሰበከው ስብከት የሚመጣው ከእግዚአብሔር የሆነ መልእክት ሁሉ የተሐድሶ መልእክት ነው። ተመለሱ ወደ እግዚአብሔር የሚል ነው። ተመለሱ የሚል ነው። ያም የሃይማኖት አባቶች ነቢያት ያስተላለፉት የነበረው መልእክት በንስሐና በንጹህ ልብ ወደ እግዚአብሔር ስለመመለስ ነው። ተሐድሶ ከሁሉ አስቀድሞ ከእግዚአብሔር ጋር መታረቅ ነው። ግንኙነትን ማደስ ነው። ከእግዚአብሔር ጋር ታርቀናል። ግንኙነታችን ከእግዚአብሔር ጋር እንዴት ነው? መንገዳችን እንዴት ነው? ተሐድሶ ከሁሉ አስቀድሞ ከእግዚአብሔር ጋር መታረቅ ከሆነ ዘላለም እግዚአብሔር በልጁ በጌታ በኢየሱስ ክርስቶስ እንደ ልጆቹ ሲቀበለን የዘላለም ውል ተደረገ። ጌታ ኢየሱስ ክርስቶስ የዓለምን ኃጢአት በደሙ ካስወገደ በኋላ የምሕረትን፣ የፈውስን፣ የብርሃንን፣ የእምነትን፣ የተሐድሶ ወንጌል ሰበከ። ወንጌል የተሐድሶ ወንጌል ነው። ወንጌል የምሕረት ወንጌል ነው። ሰሞኑን የጌታ ኢየሱስ ክርስቶስ ልደት ስናስብ ከእግዚአብሔር ስለመጣ እርቅ፣ ምሕረት፣ ሰላም፣ ፈውስ፣ ተሐድሶ እናስባለን። ጌታ ኢየሱስ ክርስቶስ ስለሰበከው ወንጌል እናስባለን። ወንጌል የመመለስ ጥሪ ነው። የተሐድሶ ወንጌል ነው። ወንጌል የእርቅ ዜና ነው። ወንጌል የሰላም ሰነድ ነው። ወንጌል ያ ነው። ይህ 2026 ዓመተ ምህረት የምሕረት የተሐድሶ ዓመት እንደሚሆን ጌታ በመንፈሳችን አረጋግጦልናል። የተሐድሶ ዓመት የንስሐ ዓመት ነው። የመመለስ፣ የእርቅ፣ የሰላም፣ የመያያዝ፣ የፍቅር፣ የፈውስ፣ የመነቃቃት፣ የጉብኝት፣ የእድገት ዓመት ነው። ይህ ዓመት ይህን ሁሉ በረከት፣ ይህን ሁሉ ሰርፕራይዝ፣ ይህን ሁሉ ስጦታ፣ ይህን ሁሉ መገረም፣ ምስጋና፣ ማስተዋል ይዞ ወደ እያንዳንዳችን መጥቷል። በተሐድሶ ዓመት ካሰብነውና ከጠየቅነው በላይ እግዚአብሔርን እንደ አምላክነቱ፣ እንደ ቸርነቱ፣ እንደ አባትነቱ የምንረዳበት ዓመት ነው። ተሐድሶ የመንፈሳችን መታደስ ነው። የአእምሯችን መታደስ ነው። የእይታችን መታደስ ነው። የአንደበታችን መታደስ ነው። የአካሄዳችን መታደስ ነው። ተሐድሶ ሁለመናችን ይታደሳል። ሁለመናችን ለእግዚአብሔር ነገር ክፍት ይሆናል። ለእግዚአብሔር እንቀርባለን። ከዓለም እየራቅ እንሄዳለን ማለት ነው። በተሐድሶ ዓመት
የዘመናት ጸሎታችን ይመለሳል። የዘመናት ስብራታችን ይጠገናል። የዘመናት ራእያችን ይታደሳል። የዘመናት ጩኸታችን ይሰማል። የዘመናት ጥማታችን ይረካል። የዘመናት ቁስላችን ይታከማል። የዘመናት ኩርፊያችን ይወገዳል። የዘመናት ፍቅራችን ይጨምራል። የዘመናት ጥያቄያችን ይመለሳል። የዘመናት እንባችን ይታበሳል። የዘመናት ውርሳችን ይለቀቃል። ሁላችን ስለዚህ ነገር ምን እንላለን? እስኪ ሁላችን ቆም ብለን ይህ በሕይወታችን ይሆናል ብለን እንጮኻለን። ይህ በሕይወታችን ይጮኻል ብለን ምንድነው በሕይወታችን የሚጮኸው? ጸሎታችን ይመለሳል። ከስብራታችን እንፈወሳለን። ራእያችን ይታደሳል። ጩኸታችን ይሰማል። ጥማታችን ይረካል። ቁስላችን ይታከማል። ኩርፊያችን ይወገዳል። ፍቅራችን ይጨምራል። ጥያቄያችን ይመለሳል። እንባችን ይታበሳል። ውርሳችን ይለቀቃል። ይሄ በእኔና በእናንተ ሕይወት በዚህ ዓመት ይሆናል። አሜን ይሆናል በሉ። አሜን ይሆናል። እግዚአብሔር የማይጎበኘው፣ እግዚአብሔር የማይጠግነው፣ እግዚአብሔር የማብሰው እንባ የለም። የማይጠግነው ስብራት የለም። እግዚአብሔር የማይነካው ሕይወት የለም። እግዚአብሔር ሁሉን ነገር በጌታ በኢየሱስ ክርስቶስ ስም ሊያፈስልን ሊያሳየን ተዘጋጅተዋል። ክብርን ሰጡት ለዚህ ጌታ። ጌታ ይባርካችሁ። ቁጭ በሉ። የጌታ የኢየሱስ ክርስቶስ መስቀል ድልድይ ሆኖ ከሞት ወደ ሕይወት አሻገረን። መስቀል ድልድይ ነው። የጌታ የኢየሱስ ክርስቶስ መስቀል የመደመር የመጨመር ምልክት ነው። መስቀልን ስታዩት የመደመር ምልክት ነው። ሰማይ ምድርን ከሰማይ ጋር ደመረ። እኔና እናንተን ከእግዚአብሔር ጋር ደመረ። ይህ ድምር ለዘላለም ዘላለም የቆመ ነው። የቆመ ነው። ታዲያ ከኛ የሚጠበቀው ምንድን ነው? ከኛ የሚጠበቀው ምንድን ነው? አንደኛ በ2026 ዓመተ ምህረት የሰራዊት ጌታ እግዚአብሔር በጌታ በኢየሱስ ክርስቶስ በሁሉ ነገር በሕይወታችን፣ በትዳራችን፣ በአምልኳችን፣ በስራችን፣ በገቢያችን፣ በመንገዳችን፣ በአገልግሎታችን፣ በውሳኔያችን ሁሉ ቀዳሚ መሆን ይኖርበታል። God is first በሉ እስኪ ሁላችሁ እንደገና God is first በሉ። እግዚአብሔር የመጀመሪያ ነው በሉ። እግዚአብሔር የመጀመሪያ ነው በሉ። በ2026 እግዚአብሔር በሁሉ ነገር ቀዳሚ ይሆናል። እርሱ የማንነታችን፣ የመሆናችን፣ የሕይወታችን፣ የመኖራችን፣ የጉልበታችን፣ የዘመናችን ምንጭ ስለሆነ በሁሉ ቀዳሚ መሆን ይኖርበታል። እርሱ በሁሉ ለሁሉ በሰማይ በምድር ቀዳሚ መሆን አለበት። ወገኖቼ እግዚአብሔር ወዳዘጋጀልን ሕይወት፣ ወዳዘጋጀልን በረከት፣ ወዳዘጋጀልን ሙላት፣ ወዳዘጋጀልን ነፃነት፣ ወዳዘጋጀልን ሰላም፣ እርካታ፣ ጸጋ እንድንደርስ ዘንድ በሁሉ ነገር እርሱ መንገድ፣ እርሱ መሪ፣ እሱ ወሳኝ፣ እሱ አዛዥ፣ እሱ ቀዳሚ የመጀመሪያ መሆን አለበት። በነገራችን ሁሉ እርሱ የመጀመሪያ ካልሆነ ነገሩ ሁሉ የኛ ነው እንጂ የጌታ አይደለም። ልብ አድርጉ። ባለን ሁሉ፣ በምናውቀው ሁሉ፣ በሁሉ ነገር እግዚአብሔር የመጀመሪያ መሆን አለበት። እግዚአብሔር መጀመሪያ መሆን አለበት። እግዚአብሔር መጀመሪያ ካልሆነ የለበትም።
ለእግዚአብሔር ሁለተኛ ስፍራ አይሰጥም። ምክንያቱም ሁለት የሚጻፍለት ቦታ የለም ለእግዚአብሔር። እግዚአብሔር መጀመሪያ ነው። እግዚአብሔር መጀመሪያ ነው። እርሱ የመጀመሪያ ካልሆነ ነገሩ የኛ ነው። የጌታ የነገር የለበትም። ጌታ ወይም መሪ ነው ወይም ቀዳሚ ነው ወይም ሁሉ ነው ወይም ወሳኝ ነው ያለ ባለዛ በምንም የለበትም። የሰራዊት ጌታ እግዚአብሔር በሁሉ ነገር ሁለተኛ ቦታ የለውም። ልብ አድርጉ። በቤታችሁ፣ በሕይወታችሁ፣ በኑሯችሁ ከዛሬ ጀምሮ እግዚአብሔር የመጀመሪያ ነው። እግዚአብሔር የመጀመሪያ ካልሆነ የለበትም። ብዙዎች ክርስቲያኖች ግራ የሚጋቡበት ስለዚህ ነው። ግራ የሚጋቡበት በቃ ይጸልያሉ፣ እንዲያደርጋሉ፣ እናደርጋለን። አዎ በጣም ጥሩ ነው። ነገር ግን በሕይወታቸው በኑሯቸው እግዚአብሔር የመጀመሪያ ስፍራ የለውም። እግዚአብሔር የመጀመሪያ ስፍራ አልያዘም። እሱ መሪ አይደለም፣ እርሱ ተናጋሪ አይደለም፣ እሱ አስተማሪ አይደለም፣ እሱ ወሳኝ አይደለም። እኛ ነው የምንወስነው። በዛን ጊዜ ምን ሆናል መሰላችሁ? ሁሌ ነገራችን ግራ ይጋባል ማለት ግራ እንጋባለን ማለት ነው። እግዚአብሔር ሁለተኛ ቦታ የለውም በሉ እስኪ። እግዚአብሔር በሕይወቴ ሁለተኛ ቦታ የለውም በሉ። አንዳንዶቻችሁ አይወጣላችሁም ቃሉ። አሁንም በሉ እግዚአብሔር በሕይወቴ አንደኛ ስፍራ ብቻ ነው፣ የመጀመሪያ ስፍራ ብቻ ነው ያለው በሉ። ሁለተኛ ቦታ የለውም በሉ። ሁለተኛ ቦታ የሥጋ ቦታ ነው፣ የሰው ቦታ ነው። ሁለተኛ ቦታ የዓለም ቦታ ነው። እግዚአብሔር ሁለተኛ ቦታ አንሰጥም። ስለዚህ በቤታችን የመጀመሪያ፣ በኑሯችን የመጀመሪያ፣ በገቢያችን የመጀመሪያ፣ በትዳራችን የመጀመሪያ፣ በስራችን የመጀመሪያ፣ በጉልበታችን የመጀመሪያ እግዚአብሔር ለእግዚአብሔር የሚገባ የሁሉ መጀመሪያ ነው። ዛሬ እያንዳንዳችሁ ወስናችሁ ትወጣላችሁ። ወይም እግዚአብሔር ይቀድማል ወይም እግዚአብሔር የመጀመሪያ ይሆናል፣ ወይም እናንተ መጀመሪያ ሆናችሁ እግዚአብሔር ይከተላችሁ። አታስቡ። እንደዚህ አይሆንም። እንደዛ አይሆንም። የብዙዎች ክርስቲያኖች ወግሩ ግራ መጋባት እዛ ላይ ነው። እርሱ መንገድ ነው፣ ይመራል። መጀመሪያ መሆን አለበት። መንገድ የሚመራ ፊት ለፊት መሄድ አለበት። እሱ መሪ ነው። መሪ ፊት ለፊት መሆን አለበት፣ ከኋላ ሆኖ አይመራም። እርሱ ወሳኝ መሆን አለበት፣ ከኋላ ሆኖ አይወስንም። እሱ አዛዥ መሆን አለበት፣ ከኋላ ሆኖ አያዝም፣ ከፊት ለፊት። እሱ ቀዳሚ መጀመሪያ መሆን አለበት። ሁላችሁ ብድግ በሉ። ዛሬ የምጸልይላችሁ ጸሎት አንድ ነገር ነው። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ወደ ኋላ የሚጎትተን ለእግዚአብሔር መጀመሪያ ስፍራ እግዚአብሔር ይወስን ዘንድ በሕይወታችን ላይ፣ በመንገዳችን ላይ፣ በዘመናችን ላይ፣ በትዳራችን ላይ፣ በስራችን ላይ፣ በገበያችን ላይ እግዚአብሔር ይወስን ዘንድ እንዳናደርግ ያደረገ ሁሉ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ከላያችን ላይ ይገፈፍ። ከዛሬ ጀምሮ በሉ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም እግዚአብሔር የመጀመሪያ ነው። እግዚአብሔር ይቀድመኛል። በኑሮ ይቀድመኛል። በስራ ይቀድመኛል። በአካሄድ ይቀድመኛል። በራእይ ይቀድመኛል። በማደርገው ይቀድመኛል።
ሁሉ የእርሱ ነው። በሁሉ የሚገዛ የሚመራኝ እርሱ ነው። ክብርን ለእሱ እሰጣለሁ፣ ሕይወቴን ለእሱ እሰጣለሁ። ክብር ለዘላለም እስከ ዘላለም ለጌታ ይሁን። ሃሌሉያ። በናዝሬቱ በጌታ በኢየሱስ ክርስቶስ ከዛሬ ጀምሮ እግዚአብሔር በሕይወታችን የመጀመሪያ ይሁን። በበራችን፣ በቤታችን፣ በኑሯችን፣ በመውጣታችን፣ በመግባታችን እግዚአብሔር የመጀመሪያ ይሁን። አሜን ይሁን በሉ። አሜን ይሁን በሉ። ይህንን ይዛችሁ እንድትሄዱ እፈልጋለሁ ወገኖቼ። እግዚአብሔር የመጀመሪያ አለቀ። የመጀመሪያ ሁለተኛ አይደለም። እግዚአብሔር የመጀመሪያ እግዚአብሔር በኑሯችን በሁሉ ነገር ወሳኙ እሱ፣ መንገዱ እሱ፣ ሕይወት እሱ፣ ሰጪው እሱ፣ ተናጋሪ እሱ፣ መሪው እሱ፣ አስተዳዳሪ እሱ፣ ለዘላለም ዘላለም እሱ መሪ ነው። እርሱ ጌታ ነው። ክብር ለዘላለም እስከ ዘላለም ለስሙ ይሁን። ክብርን ስጡት ለዚህ ጌታ። ጌታ ይባርካችሁ። ቁጭ በሉ። እርሱ የመጀመሪያ ካልሆነ በምድር ላይ ሆነ በዚህ ዩኒቨርስ ውስጥ ትክክል የሚሆን ነገር የለም። ልባሩ ጌታ በሕይወቴ መጀመሪያ ስፍራ ካልያዘ ትክክል የሚሆን ነገር የለም። አይሆንም። አካሄዴ ትክክል አይሆንም። አሰራሬ ትክክል አይሆንም። ትክክል ይመስለኛል። በዛ ይሮጣለሁ፣ ይወጣለሁ፣ እገባለሁ። የሥጋ ሩጫ፣ የሰው ሩጫ። እግዚአብሔር የመጀመሪያ ካልሆነ መጀመሪያውን ስፍራ ካልያዘ እርሱ ካላደረገ በምድር ላይ በሰማይ በምድር የሚስተካከል ነገር የለም። እግዚአብሔር ሁሉ ነገር ይስተካከል ዘንድ እግዚአብሔር መቅደም አለበት። እግዚአብሔር መቅደም አለበት። አስቡበት። ይሄንን እባካችሁ ወደ ቤታችሁ ስትገቡ ጽፋችሁ በሬፍሪጅሬተር ላይ አድርጉ። ጋድ ኢዝ ፈርስት ብላችሁ እግዚአብሔር የመጀመሪያ ነው ብላችሁ ጽፋችሁ። እናንተ አይደላችሁም። ጎጆ ስለተሰጣችሁ እናንተ አይደላችሁ። ጎጆ ስለተሰጠ ያ ስለሆን እኛ አይደለንም። የመጀመሪያ እግዚአብሔር ነው። በሕይወታችን በኑሯችን የመጀመሪያ እግዚአብሔር ነው። እውነተኛ ተሐድሶ እርሱ ሲቀድመን እኛ ስንከተለው፣ እሱ ቀድሞ እኛ ስንከተለው። ጌታ በክርስቶስ ኢየሱስ ማስተዋልን ይስጠን። ሁለተኛ ጌታ ኢየሱስ ክርስቶስ ተመልሶ ይመጣል። ቅድም ፓስተር ሳሜ እንዳስነበበን የሚመጣውና የሚሆነው ተሐድሶ ለዳግመኛ ምጽአት ሊያዘጋጀን ኢየሱስ ይመጣል። እንዘጋጅ። እርሱ ባይመጣ እኛ እንሄዳለን። ስለዚህ የእሱም መምጣት መቼ እንደሆነ አናውቅም። የእኛም መሄድ መቼ እንደሆነ አናውቅም። ማናችሁም አታውቁም። ከዚች ቤት ከመውጣታችሁ በፊት የሚሆነውን ነገር አታውቁም። አይዟችሁ፣ ምንም አትሆንም። ግን አለ አይደል? ስለዚህ ሁሉ ነገር ተዘጋጅቷል። ኢየሱስ ክርስቶስ ይመጣል። ድምፃችሁን ከፍ አድርጉና ኢየሱስ ይመጣል በሉ። እንደገና ኢየሱስ ይመጣል። ስለዚህ እንግዳ ሲመጣ ምን እናደርጋለን? በተቻለ መጠን ቤታችንን እናስተካክላለን አይደለ? እንዘጋጅ። ኢየሱስ ይመጣል። በክብር ይመጣል። በጸጋ ይመጣል። ሊወስደን ይመጣል። ክብር ለዘላለም እስከ ዘላለም ለስሙ ይሁን። ሶስተኛ በፍቅር እንመላለስ። በተሐድሶ ዘመን በፍቅር መመላለስ አለብን። ያለ እውነተኛ መንፈሳዊ ፍቅር
ሁሉ ነገር ሁሉ ከንቱ ነው። አንደኛ ቆሮንቶስ ምዕራፍ 13 አውጡ። አንደኛ ቆሮንቶስ ምዕራፍ 13 በጣም የሚያስደንቅ የሁሉ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደምጮህ ናስ ወይም እንደምንሸዋሸው ጽናጽል ሆኛለሁ። ትንቢትን ቢኖረኝ ምስጢርንም ሁሉና እውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ልብ አድርጉ፣ ለእኔና ለእናንተ ምንም አይመስልም። እግዚአብሔር ዘንድ የከበረው ፍቅር ብቻ ነው። ፍቅር ለምንድን ነው የሚሆነው? ፍቅር ምን እንደሆነ የፍቅር ኔቸሩ ምን እንደሆነ ለምን ከሁሉ እንደሚበልጥ በዛ በቁጥር 4 እስከ 7 ባለው ላይ ገልጦታል። ፍቅር ይታገሳል ይላል። አቤት ይሄ በቤታችን ቢገኝ በአንደበታችን ላይ በልባችን ላይ ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ሁሉ ነገር ወገኖቼ ሰው ሮጦ ለምን ሌት ተቀን አይሮጥም? ለምን ገዳም አይገባም? ለምን የፈለገው አይሆንም? ፍቅር ግን ከሌለ ከንቱ ነው። እግዚአብሔር ፍቅር ነው። እግዚአብሔር የሚገናኘን በፍቅር ቦታ ነው። እግዚአብሔር ፍቅር ነው። ስለዚህ በፍቅር የምንመላለስበት ዓመት ነው ማለት ነው። አራተኛ በእግዚአብሔር ቤት ቦታችንን እንያዝ። ጌታ በሰጠን ጸጋ በታማኝነት በፍቅር በእምነት እናገልግል። ቦታችሁን ያዙ። የተቀመጣችሁበት ወንበር የድሎት ወንበር አይደለም፣ የአገልግሎት ወንበር ነው። እግዚአብሔር እዚህ ያስቀመጣችሁ ታገለግሉት ዘንድ ነው። እግዚአብሔር እዚህ ያመጣችሁ ከእግዚአብሔር ሰምታችሁ ሄዳችሁ ክብሩን፣ ስሙን፣ ስራውን፣ ወንጌሉን ለዓለም ታበሩ ዘንድ ትገልጹት ዘንድ ነው። እያንዳንዳችን ቦታችንን የምንይዝበት ዘመን ነው። ዓመት ነው። አለቀ ያ ዓመት። ስለዚህ እያንዳንዳችሁ ተዘጋጁ፣ ለአገልግሎት ተዘጋጁ። በምታውቁት በምትችሉት እግዚአብሔር ለሁላችን ጸጋ ሰጥቶናል። ለሁላችን ጸጋ የሌለው ሰው እዚህ ውስጥ የለም። ስለዚህ ሁላችን በሚገባ እንዘጋጅና ቦታችንን በተሰጠን ጸጋ በእምነት እናገልግል። የአገልግሎት ጸጋ የተሰጠን የእግዚአብሔር መንግሥት ወንጌል እንድናዳርስ ነው። ሁለመናችን፣ ዕውቀታችን፣ ጉልበታችን፣ ትዳራችን፣ ገንዘባችን ሁሉ ለወንጌል ነው። የኛ መኖር፣ የኛ መጠራት፣ የኛ መዳን፣ የኛ መባረክ ለወንጌል ነው። በተረፈው እንባረካለን፣ በተረፈው እንበለጽጋለን። የመጀመሪያው ግን የእግዚአብሔር ነው። ይህንን ልብ እናድርግ ወገኖች። ተረፈ በተሐድሶ ዘመን ወንጌል ይስፋፋል፣ ነፍሳት ከሲኦል ያመልጣሉ። ከእያንዳንዳችን አንደበት የምሕረት ዜና፣ የፈውስ ዜና ይታወጃል። ቦታችንን እንያዝ፣ የጌታን ሥራ እንስራ። ተዘጋጁ፣ ለመመስከር ተዘጋጁ፣
ለመጸለይ ተዘጋጁ። ብዙ ነገር በእግዚአብሔር መንግስት የእግዚአብሔርን ስራ ለመስራት ተዘጋጁ። ለሌላ መጸለይ፣ ሌላውን መደገፍ፣ የወደቀውን ማንሳት፣ የሌላውን የተጣለውን ማንሳት ወይም ደግሞ የተረሳውን ደውሎ ማናገር እንደዚህ ደግሞ መጸለይ ይሄ አገልግሎት ነው። ይህ ዓመት 2026 የአገልግሎት ዓመት ነውና ቦታችንን እንያዝ። ቦታችሁን ያዙ። አምስተኛ የይቅርታ ሰዎች እንሁን። የይቅርታ ሰዎች እንሁን። በምድር ላይ የበሽተኞች በሽተኛ ይቅር ማለት የማይችል ሰው፣ በጣም የሚያሳዝን ሰው። የይቅርታ ሰዎች እንሁን። እስኪ በኤፌሶን ምዕራፍ 4 ታወጣላችሁ። ሐዋርያው ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 4 ከቁጥር 25 ፕሊዝ በልብ እንደ ልብ እንደሚገባ ይህንን ስሙ። ስለዚህ ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ፣ አታስመስሉ ማለት ነው። አታስመስሉ። ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁም ላይ ፀሐይ አይግባ፣ ለዲያብሎስ ስም ፈንታ አትስጡት። ምንድን ነው ዲያብሎስ ፈንታ የሚያገኘው? ተናደን እኛ ሌሊቱን ስንገላበስ ስናድር እንዴት እንደዚህ ያደርገኛል፣ እንዴት እንደዚህ ይሆናለሁ ምናምን ስትሉ እናንተ አይደላችሁም፣ አጅሬ ነው ያገላበጣችሁ ያለው። ሰይጣን ነው ያገላበጣችሁ ያለው። እግዚአብሔር ቃል ነው የሚለው እንደዚህ። የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዛ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም ይላል። ቁጥር 29 ላይ ለሚሰሙ ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ምን አይሁን ይላል። እስኪ ድምፃችሁን ከፍ አድርጋችሁ ምኑ ክፉ ቃል በናዝሬቱ በጌታ በኢየሱስ ክርስቶስ ክፉ ቃል፣ የሚያሰናክል ቃል፣ የሚያስቆጣ ቃል፣ የሚያቆስል ቃል በጌታ በኢየሱስ ክርስቶስም ከአንደበታችን አይውጣ። አሜን በሉ። ክፉ ቃል ከአፋችሁ ከቶ ይላል። ከቶ ስትሬስ ያደርገ ከቶ ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። የእግዚአብሔርን መንፈስ የምናሳዝነው ከአንደበታችን በሚወጣ ቃል ነው። ታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። ይሄ ምን ይሰራል ከኛ ጋር? ቀድሞን ነገር ንዴት፣ ቁጣ፣ ጩኸት፣ መሳደብ እንዴት በእግዚአብሔር ሰዎች ዘንድ ይሄ ይገኛል? ዋይ ፎር? ለምን? እግዚአብሔር ነፃ ያላወጣው አንደበት ይህንን መራራ ነገር ይተፋል፣ ወደ ሄደበት ስድብን ይተፋል። ነገር ግን እኔና እናንተ ለዛ አልተጠራንም። ከእናንተ ወገን እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ምን አድርጉ? ይቅር ተባባሉ። 2026 ለሕዝባችን የይቅርታ ዓመት ነው። ለምድራችን የይቅርታ ዓመት ነው። የጦርነት ዓመት ያከትማል። የመለያየት ዘመን ያከትማል።
አሁን የእርቅ ዘመን፣ የአንድነት ዘመን፣ የፍቅር ዘመን፣ የመያያዝ ዘመን መጥቷል። እግዚአብሔር ያን አድርጓል። ክብር ለዘላለም እስከ ዘላለም ለስሙ ይሁን። የይቅርታ ዓመት፣ የይቅርታ ዓመት፣ የይቅርታ ሰዎች እንሁን። ስድስተኛ የእርቅ ሰዎች እንሁን። የእርቅ ሰዎች ከሁሉ በፊት የወንጌል ዓላማ፣ የወንጌል መልእክት በምድር ላይ የይቅርታን መልእክት ለማዳረስ ነው። የይቅርታን መልእክት፣ የይቅርታን መልእክት፣ የይቅርታን ዜና፣ የይቅርታን አደራ፣ የይቅርታን ተልእኮ በምድር ላይ ለማዳረስ ነው። ሰውን ከራሱ ጋር ማስታረቅ፣ ሰውን ከሰው ጋር ማስታረቅ። ሰው ከራሱ ጋር የተጣላ ፍጥረት ነው። አንዳንዶቹ ከራሳቸው ጋር ይጣሉና መሸከም ስለማይችሉ ሄደው ራሳቸውን ይሰቅላሉ። ሰው ከራሱ ጋር የተጣላ ፍጥረት ነው፣ አውሬ ነው። ሰውን ከራሱ ጋር፣ ሰውን ከሰው ጋር፣ ሰውን ከእግዚአብሔር ጋር ማስታረቅ ግን የኔና የእናንተ ጥሪ ነው። የወንጌል ኃላፊነት ያ ነው። ወገኖቼ እንታረቅና እናስታርቅ፣ እንታረቅና እናስታርቅ። ምንም አይደለም፣ አይዟችሁ። ከእናንተ ጎሳ ስላልተወለደ እንስሳ አይደለም። ከእናንተ ወገን ስላልተወለደ፣ ከእናንተ አካባቢ ስላልተወለደ ሌላ ነገር መሆኑ አይደለም። ምንም መሆኑ አይደለም። ይሄ የሰው አረመኔነት የማይገባን ነገር ስላለ በዛ እንያዛለን። በአንደኛው ክፍለ ዘመን ሁሉ በጥጋብ ሲመላለስ እኛን ይርበናል። ሌላ በሰላም እኛ በጦርነት፣ ሌላ በአንድነት እኛ በመጠላላትና በመከፋፈል። የእስራኤል አምላክ እግዚአብሔር ይህንን ዘመን የእርቅ ዘመን ያደርግልን። ሁለተኛ ቆሮንቶስ ምዕራፍ 5 አውጡ እስኪ። ሁለተኛ ቆሮንቶስ ሁሉም ብናነብ ጥሩ ነበር። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 እስከ 21 ያለውን ብቻ ነው የማነበው። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር ለኔና ለናንተ የማስታረቅን አገልግሎት ሰጠን። የማስታረቅን እናስታርቅ፣ ሰዎችን የተጣሉትን እናስታርቅ። በትዳር ዓለም፣ በስራ ዓለም፣ በዚህ ዓለም፣ በዛ ዓለም እናስታርቅ። ለእርቅ ነው የተጠራ ነው። የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለም ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር። እርቅ ከተባለ በደል መሰረዝ አለበት። በደል ባለበት እርቅ የለም። በደል ባለበት እርቅ የለም። በደላቸውን አይቆጥርባቸው ነበር። በእኛም የማስታረቅን ቃል አኖረ። በእያንዳንዳችን የማስታረቅ ቃል አለ በውስጣችን። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ይላል። ኃጢአተኛ አደረገው አይልም፣ ኃጢአት አደረገው። በዚህ ዩኒቨርስ ውስጥ ኃጢአት የሆነው ኢየሱስ ብቻ ነው። ሌሎቹ ኃጢአተኞች ናቸው። እኔና እናንተ ኃጢአተኞች ነን። ኢየሱስን ግን የኃጢአት መርዝ
ያጠፋ ዘንድ ኢየሱስ ራሱ ኃጢአት አደረገው። ወገኔ ለኔና ለናንተ የተጠራ ነው፣ ለማስታረቅ ነው። ጥሪያችን የእርቅ ጥሪ ነው። ወንጌላችን የእርቅ ወንጌል ነው። እምነታችን የእርቅ እምነት ነው። ለዚህ ተዘጋጁ። ሰባተኛውና የመጨረሻው የቅዱሳን ህብረት ነው። ይህን ልብ እንድታደርጉ እፈልጋለሁ። የህብረት ሰዎች እንሁን። ከበዓለ ሃምሳ ወይም ከጴንጤቆስጤ በዓል በኋላ እነዛን ጥቂት እንዲያውም 120 በመንፈስ ቅዱስ የተሞሉትን የጌታን ሐዋርያት አድገው መልእክታቸው፣ ምስክርነታቸው ምድሪቷን አልፎም ዓለምን ያጥለቀለቀው ከሁሉ በፊት በአስደናቂው ህብረታቸው ምን አደረጉ? ከዛ ሲወጡ ምን አረጉ? ህብረት አደረጉ። ስለ እግዚአብሔር ታላቅ ስራ፣ ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር ያስደንቀኛል። በዛ በ1959 ዓመተ ምህረት የእግዚአብሔር መንፈስ በሞላኝ ቀን ጊዜ ወገኖቼ የማየውን ሰው በሙሉ ወድ ነበረ። ይወዳለሁ በቃ እና ወገኖቼን አይቼ መቼ ቁጭ ብዬ የእግዚአብሔርን ታላቅ ስራ ከነሱ ጋር እንደማወራ እነሱ ሲዋወሩ መስማት እንደዛ ነበር። መንፈስ ቅዱስ ሲመጣ የህብረትን ጸጋ ይዞ ይመጣል። የምናወራው ማለቂያ የለውም። የእግዚአብሔር ፍቅር፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ እግዚአብሔር እንዴት ከዚህ ያወጣኝ እያሉ የወጡበትን ያን ሲያወሩ አትጠግቡም። ያ የሚሆነው ግን በህብረት ነው። ህብረት ሲኖር ነው። ያ ጌታ መንፈስ ቅዱስ የወለደው ህብረት ነው። ያ ንጹህ ህብረት፣ ቅዱስ ህብረት ዛሬ ለቤተ ክርስቲያን የሚያስፈልጋት ቅዱስ ህብረት፣ ንጹህ ህብረት ነው። በሐዋርያት ሥራ ምዕራፍ 4 ቁጥር 32 ላይ ያመኑትም ህዝብ አንድ ልብ አንዲትም ነፍስ ነበሯቸው ይላል። አንድ ልብ። የእስራኤል ቅዱስ እግዚአብሔር አንድ ልብ ይስጠን። አሜን፣ ይስጠን። ያመኑትም ህዝብ አንድ ልብ አንዲትም ነፍስ ነበሯቸው። እውነተኛ ህብረት በዛ በምዕራፍ 5 ቁጥር 12-14 ላይ በሐዋርያትም እጅ ብዙ ምልክትና ድንቅ በህዝብ መካከል ይደረግ ነበር። ሁሉም በአንድ ልብ ሆነው በሰሎሞን ደጅ መመላለሻ ነበሩ። ከሌሎችም አንድ ስንኳ ሊተባበራቸው የሚደፍር አልነበረም። ዛሬ ለምንድን ነው የተደፈርነው? እንዴት ነው ዛሬ የተደፈርነው? ሌቦች፣ አዝመሳዎች፣ አመንዝራዎች፣ ሰካራሞች፣ ዘረኞች እንዴት ነው የደፈሩ? እንዴት ነው የተደፈርነው? አንድ ችግር ስላለ ነው በማዕከላችን። ይሄንን የሚገልጽ ጸጋ፣ ያ ጸጋ በማዕከላችን ፋንክሽን ስለማያደርግ ነው። ፋንክሽን አያደርግም። ስለዚህ ማንም አይፈራንም። በቃ ማንም እንደዛ አይደለም ወገኔ። ሁሉም በአንድ ልብ ሆኖ በሰሎሞን ደጅ መመላለሻ ከሌሎችም አንድ ሰው እንኳን ሊተባበራቸው የሚደፍር አልነበረም። አንድ ሰው እንኳን የሚደፍር አልነበረም። ህዝቡ ግን ያከብሯቸው ነበር። ዋይ እግዚአብሔር ወደ ቤቱ መቼ ነው ክብርን የሚያመጣው? መቼ ነው በእግዚአብሔር ቤት ክብር የሚገለጠው? አንተ የምትከበረው፣ አንቺ የምትከበሪው መቼ ነው? መቼ ነው? አዎ መቼ ነው?
ድሮ በሪቫይቫል ዘመን እኛ ከመጣን ያንድ ሌላ ነገር ይጨዋወቱ እንደሆነ አይሱ መጥቷል እና በቃ ያቆማል። do you know በእኛ ፕሬዘንስ የማይጠቅመውን የዓለምን ትርኪ ምርኪ ነገር አወሩም አይደፍሩንም ነበር። ዛሬ ግን ድፍረቱ በሁሉ ቦታው ወገኔ ይሄ ነው ጌታ ሁሉም በአንድ ልብ ሆኖ ከሌሎችም አንድ እንኳን ሊተባበራቸው የሚደፍሩ አልነበረም። ህዝቡ ግን ያከብሯቸው ነበር። ከዛ ያ ውጤቱ ምን እንደሆነ ታውቃላችሁ? የቁጥቱ እዛ ቀጥሎ ያለው ነው። የሚያምኑትን ከፊት ይልቅ ለጌታ ይጨመሩለት ነበር። ወንዶችና ሴቶችም ብዙ ነበሩ። ይመጡ ነበር ነፍሳት ወደ እግዚአብሔር ቤት ይመጡ ነበር። ዛሬ እንዴት ወደ እግዚአብሔር ቤት ይመጣሉ? በእኛ እየተሰናከሉ እስራኤል ቅዱስ እግዚአብሔር ማስተዋልን ይስጠን። እግዚአብሔር ይርዳን በሉ እስኪ። በእውነት እግዚአብሔር ይርዳን በሉ። አዎ ብዙዎቹ ይጨመሩ ነበር። ነፍሳትን የሚጨምር ህብረት መቼ ነው የሚኖረው? ነፍሳትን አትራክት የሚያደርግ መቼ ነው የሚኖረን? እያንዳንዳችሁ አስቡበት ወገኖቼ። ዛሬ ከቤተ ክርስቲያን የጠፋው ይህ ታላቅ ኃይል ነው። ቅዱሳን ከአምልኮ በኋላ ከጥቂት ደቂቃ በፊት ለሰሙት ትኩረት እንኳን አይሰጡም። ይሄ እየተገናኙ ሌላ እንደዚህ መጫወት እሱን ተውት። ምክንያቱም ወሬው ጫወታው ሌላ ነው። ዛሬ ቅዱሳን ለምንም ቢገናኙ ጫወታቸው ጌታ በሕይወታቸው ያደረገውን ሳይሆን ሶሻል ሚዲያ የዘራውን ነው። ማን ነው ሰመኑን እግዚአብሔር በሕይወቴ እንዲህ አድርጓል ብሎ የነገራችሁ ሰው? እስኪ እጃችሁን አሳዩ። ማን ነው? I'm 100% sure 80-90% of you ከሶሻል ሚዲያ የምትላለፈውን ሰምታችኋል። ይሄ ነው ኑሯችን። ይሄ ነው ወገኖቼ። ጌታ መንፈስ ቅዱስ የሰማነውን የተማርነውን ለበረከት ለፈውስ የሚያደርገው ከሌሎች ጋር በህብረት ስንካፈል ነው። ሌሎችን መቼ የዓለም ወሬ በዛ አዋጣንም። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ